سلام سلام كبرات تخاتلتي ليلو تي في خميس أن يحكم نايلو من مدبنا يجمرالو ختكاتاتولو يعدم ሀገራችን ትሰራለች ለልጆቻችን የበለጸገች ሀገር እናስረክባለን የገባናቸውን ቃሎች እንፈጽማለን በኢትዮጵያ አጥር አንወሰንም ወደ አፍሪካ እንዘረጋለን ወደ መካከለኛው ምስራቅ እንዘረጋለን ብዙ ህዝብ ብዙ የሚችሉ ዜጎች ያላት ሀገር ስለሆነች መንግስት በእውቀት የግሉን ሴክተር እየደገፈ ከሀገር ውጪ እያመረታችሁ ሀገራችሁን ስም የምታስጠሩ ተጨማሪ ሀብት የምታመጡ እንድትሆኑ አበክረን የምንሰራ ይሆናል ያ ዚ አባይታ ዘሎ ሐቂ አቢ አህመድ ቀዳማይ ሚኒስተር ኢትዮጵያ ኮም ስለዝበለ ጥራሕ ዘይኮነ አባይታ ዘሎ ምዕባለና ኢትዮጵያ ትካላት አሎ ፋብሪካታት አሎ አካላት መንግስት ኮይኖም ኣብ ዝተፋላለየ ጽፍሒ ነታ ሃገር ኣብ ዝለዓለ ደረጃ ንምብጻሕ ምስ ዓለም ዝወዳደሩ ኢትዮጵያውያን ንሪእሉ ዘለና ወቅቲ እዩ ኢትዮጵያ ብሕርሻ ብቁጠባ ብኢንዱስትሪ ዝማዕበለት ዓድያ ብፖለቲካ ተርኢናውን ኣብ ደሓን ኩነታት ትርከብ ካብ ሃገራት ኣፍሪቃ ሓንቲያ ኢትዮጵያ ቀሪናው ተዘጋጁ ቀይ ባህርን እናስመልሳለን ሲሉ ጥብቅ የተባለ መልእክት ጠቅላይ ሚኒስትር አብይ አህመድ አስተላልፈዋል ኢትዮጵያ የባህር በሯን ታበጃለች ይህ አይቀሬ ነው ሲሉ ተደምጠዋል የኛ የሆነው ቀይ ባህራችን በእርግጠኝነት ነው የምነግራችሁ እናስመልሰዋለን ኢትዮጵያ ለዘላለም የጂኦግራፊ እስረኛ ሆና ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እሱ የሞተ ነው ኢትዮጵያን ወደብ አልባ ሀገር አድርጎ ኢትዮጵያን ደሃ ያሉ መጥራት ያበቃል ጦርነትና ግጭት አንፈልግም 5 ዓመት ሙሉ ስንለማመጥ ቆይተናል ኢትዮጵያ በዓለም ህግ መሰረት በዲፕሎማሲያዊ መንገድ የወደብ ባለቤት እንድትሆን እህት ወንድሞቻችን ሳይረፍት በአስቸኳይ ራሳቸው ለድርድር ዝግጁ እንዲያደርጉ በጥብቅም አሳስበዋል ያ ሕጂ ሻዕቢያ ፈጥፈጥ ሸቆጥቆጥ ክትብል ግዴታ እዩ ንሕና ደለይቲ ፍትሒ ግን እዚ ኢትዮጵያውያን ዝምነይዎን ዝዛረብዎን ዝብልዎን ንሕና ከዓ ነዚ ኣብ ኤርትራ ዘሎ ሕልሚ ናይዞም ወይ ከዓ ትምኒት ናይዞም ዜጋታት ከፈጽም ህርድግ ዝብል ዘሎ ምጥፋእ ጥራይ ዕላማና ምክንያቱ ሻዕቢያ ኤርትራ ዜጋታት ኣልቦ ገይሩ ጥቕልል ኣቢሉ ናብ ኣዲስ ኣበባ ክመልሳ ክእል እዩ እዚ ከይገጥመና እንታይ ክንገብር ኣለና ሻዕቢያ ምብርቋዕ ጥራይ እግረ መንገድና ዲፕሎማሲ ምስራሕ ጥራይ ከላስ መንግስቲ ኢትዮጵያ ከም ዜጋታት ዝብልዎ ዘልዕልዎ ናይ ባሕሪ ጉዳይ ኣይበለን ባሕሪ ግድን 130 ሚልዮን ሒዝና ተጠቀምቲ ክንከውና ብምንታይ ዓይነት ኩናት ዘይብሉ ተወዲያ ብስምምዕ ማለት ዶክተር አብይ አህመድ ወደብ የህልውና ጉዳይ ነው እኛውን በመጀመሪያ ደረጃ ለዓለም ያሳወቀን ነው ሰላማዊ በሆነ መንገድ እንዴት አድርገን እና የተባልነው ግን ምንድነው ወደ ውሃ አጠገብ አደርሱም በኢጂፕትና ኤሪትሪያ ኦርኬስትሬሽን ይሄ ሆኗል ኤሪትሪያ ቀይ ባህርን አይደለም የትልቁን ዳም ፕሮጀክትም አልደገፈችም ደግፋም አታውቅም ግብፅን ውሃ ለማሳጣት የሚደረግ እንቅስቃሴ ነው ያለው ከመጀመሪያም ጀምሮ አሁንም ድረስ ያሉት ገባም ምክንያቱም ሰላም ልክ የግብፅ ሎጂክ ነው ያለው ኢትዮጵያ ሰላም ከሆነች ሰውየው ከተረጋጋለት አሰብ ማለቱ አይቀርም ብለዋል ገባም እና አሁን ወደ አሰብ ያየን ያለው እና መሰናክል መፍጠር ኢሳያስ ደግሞ አሰብን ለመጠበቅ እኛ አፈር ላይ ማያስታጥቁት ኃይል የለም ሁሉ መሳሪያ ከነሱ እንደሚመጣም እኮ ግልጽ ነው በግብፅ በኩል ፈንድ ይደረጋል መሳሪያው በዚህ ይገባል ለሁሉ ጊዜ ኢትዮጵያን ዲስቴቢላይዝ የማድረግና የመረበሽ ፕሮጀክት ላይ ነው ያሉት ምን ማለታችን ነው አሰብ ኢትዮጵያዊ ነው ስንል እንግዲህ በታሪክም ብንሄድ አሰብ የኤርትራ አካል አልነበረችም ኤርትራ ስትመሰረት አሰብ
በሩቢቶኖ በሚባል ኩባንያ ስር 15 ዓመት ነበር። ከ15 ዓመት በኋላ ነው ኤርትራ ከአሰብ ጋር ግንኙነት የፈጠረችው እና ህዝቡ የአፋር ህዝብ ነው። ብዙ ጊዜ ደግሞ የአፋር ህዝብ ክቡር ቢትወደድ አሊሚራም ጨምሮ አሰብ የኢትዮጵያ መሆኑን አፋር ኢትዮጵያኖች መሆናቸውም በተደጋጋሚ ያረጋግጠዋል። እንደውም ቢትወደድ አሊሚራ በአንድ ወቅት አፋር የኢትዮጵያ መሆኑን እንኳንኛ ግመሎቻችን ያውቁታል፣ የኢትዮጵያ ሰንደቅ ዓላማ እንኳንኛ ግመሎቻችን እንኳን ያውቁታል ብለው ያረጋግጡበት ሁኔታ ነው። ስለዚህ አፋር የኢትዮጵያ ግዛት ነው፣ የኢትዮጵያ አካል ነው። አሰብ ደግሞ ያለው አፋር ውስጥ ነው። እቃ ከማስተላለፉ ስለዚህ ኢትዮጵያውያን እዝታት ይዛረቡ እዮም እዚ ግን አቋም ናይ መንግስቲ ኢትዮጵያ ቋም ናይ መንግስቲ መርገጽ ናይ መንግስቲ ኢትዮጵያ አይኮነን ካብም ጽኻያ ኤርትራው ደላይ ፍትሒ ኣብ ጎን ዓሰበይን ኣብ ጎን ሰራዊተይን ኣብ ጎን ልዕላውነተይን ትብል መንደፊርልካ ነዞም ተራ ሰባት ወይ ከዓ ጋዜጠኛታት አክቲቪስታት ዝበልዎ ክሳብ ንስልጣኑ ሓደጉ ዘይኮኑ መንግስቲ ኢትዮጵያ ብዛዕባ እዚ ጉዳይ ኣብ ዶታ ክእትዎም ኣይክእልን። ድሓር ህዝቢ ኢትዮጵያ ክላማመድ ኣለዎ ሕቶ ባሕሪ ኢሉ ኣብይ ኣሕመድ ሕቶ ባሕሪ ከዓ ክንምልሶ ኢና ከም መንግስቲ ኢሉ ኣብይ ኣሕመድ ብኸመይ ንምልሶ ከዓ ኳሕ ነብሎ ጥይት የለን ኢሉ ስለዚ ብሰላማዊ መንገዲ ተጠቀምቲ ቀይሕ ባሕሪ ይኾኑ እዚ ብሕጊ ዓለም እውን ፍቁድ እዩ። በበለጠ ወደ የሀገሪቱን ሉዓላዊነት እና ሴኩሪቲ ለማረጋገጥ የበለጠ ይጠቅማል። አሰብ ደግሞ ለኢትዮጵያውያን በጣም በጣም ትልቅ ጥያቄ ነው በእውነት በኢህአዴግ ጊዜ አሁን ይሄ ሁኔታ ከመከሰቱ በፊት በእውነት ጥሩ ተደራዳሪ የኢትዮጵያን የሚወክል ጥሩ ተደራዳሪ ቢኖር ኖሮ 100 ሚሊዮን ህዝብ በእግር መንገድ ርቀት የባህር በር ይዘጋባት የሚል ድርድር አይኖርም ነበር። እንዲህ አይነት ስምምነት አይኖርም ነበር። በ60 ኪሎ ሜትር ርቀት 100 ሚሊዮን ህዝብ ወደ ይዘጋበት የሚል ስምምነት በምንም አይነት ተቀባይነት አይኖርም ነበር። ይሄንን ጥያቄ የሚያቀርብ ሰው ቢኖር ኖሮ እንደውም ኮሄን አደራዳሪ የነበረው የአሜሪካው ተወካይ በድርድሩ ወደ መጨረሻው ገደማ ይሄን ያህል ህዝብ 100 ሚሊዮን የሚጠጋ ህዝብ በእግር መንገድ ርቀት እንዴት ወደ ባልባ ይሆናል? እንዴት ወደ ቤት ዘጋበታል? ሲል አቶ መለስ አንተን ይሄን የሚያገባህ ነገር አይደለም ብሎ ጮኸበት ይባላል። እና ኮሄን ተናግሮታል እንደውም እና በእውነት በፍጹም በኢትዮጵያ ላይ ተፈጸመው በፍጹም በደል ነው እና ኢትዮጵያን የሚወክል አልነበረም። ትውልድ ጊዜ ነው የታጣው። አተነውም ደግሞ ለምደነው ነበር። ለዛ ነው የዛሬ 2 ዓመት ጠቅላይ ሚኒስትር አብይ መጥተው ስለዚህ ጉዳይ ሲያነሱ እንግዳ አይሆንብን። የባህር በርን የሚያክል ነገር በሁለት የበረሃ ጓደኛ ማቾች መካከል በሽግግር መንግስት ስምምነት እንደ አንዳች ራፊ ጨርቅ ተትቶ ለኢትዮጵያ የሚከራከር አካል በሌለበት ሁኔታ ያንን አይነት አሻጠር በተሰራበት ይዘት በባህር በር ማጣታችን የሚያንገበግብ ነገር ሆኖ ሳለ ሙሉ በሙሉ ተረስቶ አንድ መሪ ሲያነሳው እስከ ማስደንገጥ ደረጃ ድረስ ደርሶ ነበር። 30 ዓመት የተረሳ ንብረት አሁን ደግሞ ከመነሳት አልፎ ውስጣችን ያለ የምንብሰለሰልበት የምናስበው የምናወጣ የምናወርደው እንዴት ይምጣ የምንለው ከመሆን አልፎ ዓለም አቀፉ ማህበረሰብ እውነት አላችሁ፣ የእናንተ ጥያቄ ትክክል ነው፣ ይሄ ትልቅ የታሪክ ጥፋት ነው፣ መታደል ነው በዚህ ጊዜ መኖር፣ ካበላሹትም ባይፈጠሩ የሚያስመርጥ አይነት ነው። በዚህ ጊዜ ኢትዮጵያ ላይ ባንዳ ሆኖ በዚህ ጊዜ የሀገርን ጥቅም ትቶ ከሌላ አካል ጋር ቆሞ መገኘት ለትውልድ የሚያልፍ ውርደት ነውና ከሰሩበት ትልቅ ጊዜ ላይ ነው የተፈጠረው። በእድሜ ባይመለስ በእኔ የልጅ ልጆች እንደሚመለስ እርግጠኛ ሆኜ ነው የምነግርህ። ኤርትራዊ ሻቢ የአድዋ ወንበዴ አሰብ እንደሚመለስ አንተ አይደል የሰጠው? ሰሜነኛ የሚባል የለም። እነሱ የሚታገሉት ወልቃይትና ራያ ነው፣ ለአባይ ግድብ ነው። እነሱ የሚታገሩት ትግርኛ መንግስት ለመስረት ነው። እነሱ ግን ትናንትና ጨፈጨፈን፣ ገደለን፣ አረደን እያሉ የራሳቸውን ወንጀል ጄኖሳይድ በአማራ ላይ ሲያላክኩ የነበሩ ሰሜነኛ የሚሉ ትግሬዎች አንቀበላቸው። የደብረ ጽዮን ጠባብ ቡድን የኢሳያስ አፈወርቂ ጠባብ ገዳይ ቡድንን አንደግፍም። ጦርነቱ ቢጀምሩ የምንተኩሰው ከአብይ አህመድ ጋር ተሰልፈን ፖለቲካው ይሄ
በዚህ ትስማማለህ? ይሄ ነው የባህር በር አክሰስ ያስፈልጋታል። ያኔም እንደ ኢሹ መነሳት ነበረበት። አሁንም ቢሆን እንደ ኢሹ መነሳቱና ለዚህ እንስራ መባሉ ትክክል ነው የሚል እምነት አለኝ። ሆርን ኦፍ አፍሪካ ውስጥ የተረጋጋ የፖለቲካ ሁኔታ እንዲፈጠር ከተፈለገ ኢትዮጵያ አስተማማኝ የሆነ የባህር በር ያስፈልጋታል። የባህር በር ጥያቄ ፍትሃዊ ነው፣ ህጋዊ ነው፣ ምክንያታዊ ነው። በዚህ ደረጃ ላይ ብልጽግና ያደረገው ነገር፣ የኢትዮጵያ መንግስት ያደረገው ነገር፣ ኢን ፓርቲኩላር ጠቅላይ ሚኒስትሩ ያደረጉት እጂ ኩሎም እንደም ዘልዕልዎ ዘለው ጋዜጠኛታት፣ አክቲቪስታት፣ ፖለቲከኛታት፣ አባላት ውድባት ኩሎም ባሕሪ ሕጂ እቲ ሽግር ናይ ባሕሪ ዝነበረ ኣብ ግዜ ኢህአደግ ወያነ ኣብቲ መርሖ ዝነበረ ግዜ ዝነበረ ዘፍርሕ ዝነበረ ሎሚ ኖርማል ከምዚ መግቢ ክትበልዕ ግድን ወላ ሓደ ግዜ ዘየድልየካ ንመግቢሲ በቃ ኣብ ዝረኸብካሉ ቁርሲ በሊዕኻ ምሳሕ በሊዕኻ ድራር በሊዕኻ ጥራይ ዘይኮነስ ኣብ ዝደለኻዮ ግዜ ኣነ መግቢ የድልየኒ እዩ ክትብል ዘሕፍር ኣይኮነን ንነብስኻ ማለት እዩ። ስለዚ ኢትዮጵያውያን ከዓ ኣብዚ ግዜ እዚ እቲ ዘፍርሕ ዝነበረ ልክዕ ከምዚ ናይ መግቢ ጉዳይ ባሕሪ ኣልዒሎም ክዛተዩ ክዛረቡ ክምድሩ መብቶም እዩ። እቲ መንግስቲ ከዓ ነዚ ክንፈርሖ የብልናን ኢሉ ኣውጅ እዩ። እንታይ ደኣ ክኸውን ኣለዎ? ብሓይሊ ዘይኮነሲ ንሕና ንቀይሕ ባሕሪ ኢልና ሓንቲ ጥይት ኣይንትኩስን፣ ግን ከዓ ብሕጊ ብሰላማዊ መንገዲ ብዘተ ኣብ ጠረጴዛ ወሪድና ተጠቀምቲ ቀይሕ ባሕሪ ክንከውንና እዩ ዝብል ዘሎ ቀዳም መንግስቲ ኢትዮጵያ። ቅቡል ቁኑዕ ክድገፍ ከማን ይግብኦ። ከመይ ገይሮም ይጥቀሙ ንህዝቢ ኤርትራን ህዝቢ ኢትዮጵያን ይምልከት ማለት እዩ። ኣብ ጉዳይ ዓሰብ ንሕና ዓሰብ መሬትና እዩ ኣይበለን መንግስቲ ኢትዮጵያ። ዓሰብ ከዓ መሬት ኤርትራ እምበር መሬት ኢትዮጵያ ኣይኮነን። ዓለም ትፈልጦ ኣብ ካርታ ዓለም ዘሎ እዩ ዓሰብ። ልዕላውነት ኤርትራ ኣብ ውድብ ሕብራት ሃገራት ዝተረጋገፀ እዩ። ኤርትራ ሶማሊላንድ ኣይኮነትን። ኤርትራ ኤርትራ እያ። ኣብ ውድብ ሕብራት ሃገራት ከዓ ዝተመዝገበት መበል 192 ሃገር እያ። ስለዚ ከመይ ገይሩ ዓሰብ ንኢትዮጵያ ዝኸውን? ካብ ኣምፂኹም ኢኹም ዝዘረባታት ንሕና ተጠቀምቲ ክንከውንና ወነንቲ ቀይሕ ባሕሪ ክንከውንና የስ ይኾንወ። ብምንታይ? ብሕጊ ብሰላማዊ መንገዲ ይጥቀሙ ፈርቃን። ንሕና ካብ ኢትዮጵያ ንጥቀም ዶ? ማዕለያ ዘይብሉ ካብ ቡን ክሳብ ኤሌክትሪክ ንጥቀም፣ ካብ ሽኮር ክሳብ ጣፍ ንጥቀም፣ ካብ እንስሳታት ንጥቀም፣ ካብ መሳርሒ ናውቲ ህንፃታት ንጥቀም። እዚ ኩሉ ኣላፍ ቀላሚጦስ ብሕሱር ዓድና ከይባደመ ዓድና እንዳልማዕና ካብ ኢትዮጵያ ግን ትርፊ ስለ ዘለዎም እቲ ንሰደድ ዝሽየጥ ናብ ኤርትራ ይሽየጥ። ብዝሓሰረ መንግስቲ ድጎማ ገይሩ ናብ ኤርትራ ክሸጦ ክእል። ካብ ዜጋታት ዋላ ብክቡር ይግዛእዮ፣ ግን ካብ እቲ ስምምዕነት መሰረት ናይ ጉዳይ ቀይሕ ባሕሪ ንኣና ብሕሱር ቀረብ በቃ ሶ ተረባሕቲ ኢና ክልቴና። ባሕሪ ናይ ኤርትራ ንዓናሲ ሃፍትና እዩ፣ ሰላምና እዩ፣ ፀጥታና እዩ፣ ኩሉ ነገርና እዩ፣ ህይወትና እዩ። ግን ቅድሚ ህዝብና ኣይስራዕን። ቀዳምነት ንሰርዖ ከም ኤርትራውያን ደለይቲ ፍትሒ ኤርትራ ካብ መግዛእቲ ሻዕብያ ህዝቢ ኤርትራ ካብ መግዛእቲ ሻዕብያ ሓራ ምግባር እዩ። እዚ ህዝቢ እዚ ኣብ ትሕቲ ሕሱም ጭቆና እዩ ዝርከብ። እዚ ህዝቢ እዚ መዓልታዊ እናፀነተ እዩ ዝርከብ። እዚ ህዝቢ እዚ ካብ ዕለት ናብ ዕለት ከም ቆፅሊ ይረግፍ ኣሎ። ህዝቢ ኤርትራ ኣብ ኣዝዩ ፀልማት ምሻሎ ናይ ፀልማት እዩ ዝነብር ህዝቢ ኤርትራ። ህዝቢ መረታ ሰበነ ትርእይዎ ኣለኹም ኢኹም። ቆልዑኡ፣ ሰበይትኡ፣ ሽማግልኡ ብምሉእ እንስስኡ፣ ጥሪቱ፣ ሃብቱ፣ ሕርሽኡ፣ ንብረቱ ብሻዕብያ ይውረስ ኣሎ። ቤቱ ይዕፆ ኣሎ። ኣባይቲ ህዝቢ መረታ ሰበነ ብምልኦም ይዕፀው ኣለዉ። ግፍዒ መሊኡ ይፈስስ ኣሎ ኣብ መረታ ሰበነ። ስለዚ ህዝብና ክነድሕንና ንደሊ ንሕና ቀዳምነት ነድሕኖ ህዝብና እዩ። ዓሰብ ናብ ማንም ኣይከደናን፣ ጎቦታት ኤርትራ ናብ ማንም ኣይከዱናን። ንሕና ነድሕኖ ንሕና
ከይጠፍአና መሊኡ ከይጸንት ህዝቢ አልቦ ከይትኸውን ኤርትራ ህዝቢ አልቦ ያ ኮይና ዘላ መሊኣ ህዝቢ አልቦ ከይኮነት ኤርትራ ህዝብና ክነድሕና ንታገል ንጋደል ንቃለስ ዓሰብ ናበይ ከይከደናይ ዓሰብ ናበይ ከይድ ኤርትራ ብምልእታ ናበይ ትኸይድ ኤርትራ ልዕላዊት ሃገር እያ ብምንም ናብ ጎረቤት ሃገር ትጠቃለሉ መንገዲ የለን ህዝቢ ኤርትራ ጸኒቱ ህዝቢ አልቦ ኮይና ኤርትራ ናብ ኢትዮጵያ ከረክባ ይኽእል እዩ ውልቀ መላኺ ኢሳያስ አፈወርቂ ወይ ከዓ ሻዕብያ ስለዚ እዚ ከይኸውን ንሕና እንታይ ንገብር ቃልስና ነቀላጥፍ ዲፕሎማሲ ንሰርሕ ርክባት ናይ ህዝቢ ነስፍሕ ኣብ ሰንኮፍ ዘሎ መንእሰይ ኤርትራ ናብ ሓደ ጥዑይ መርገፂ ዘለዎ ተቃላሳይ ነምፅእ ስለዚ ቃልስና እዚ ይኸውን ዘለዎ እምበር ጋዜጠኛታት ዩቱበራት አክቲቪስትታት ፖለቲከኛታት አባላት ውድባት ኢትዮጵያውያን ስለ ዝበልዎ ባሕርናትና እዩ ባሕር ወናቶም ይምልከቶም ይግቦም በየናይ መንገዲ ግን ባዕሎም መንግስታት ኢትዮጵያ ይገልጽሉ ኣብ ሕገ መንግስትና ኢትዮጵያ ኤርትራ ትበሃል ዓዲ ኣይንፈልጣን ዓሰብ ዝበሃል ቦታ ዓሰብ ዝበሃል መሬት ቀይሕ ባሕሪ መሬት ኢትዮጵያ እዩ ዝብል የለን መንግስቲ ኢትዮጵያ እውን ንዓሰብ ኢልና እንትኩሶ ጥይት የለን ይብለካሉ በላ خلاص ታያለካ አጀንዳ ፈጢርካ ብዛዕባ ዓሰበይ ሰራዊተይ ወደበይ ሃገረይ ልዕላውነተይ ኣብ ጎኒ ሻዕብያ ኣብ ጎኒ ሰራዊት ኤርትራ ትብለና ካብ እንጽኻ እንድሕር ዳ ናይ ብሓቂ ንሃገርካ ንህዝብካ እንትፈቱ ኮንካ ለካ ህዝብካ ይጸንት ኣሎ ህዝቢ መረታሰበና ኣብነት تخالق من الباش تحبيئك ويكأننا فلتك خمزي فلتك الناس سمعها خمزي سمعها النار رأخا خمزي رأخا خونك تحالفة تخليها مع عالتاون قالوا حزلنا مع عالتاون الزرب ولزلنا حزب مرت تاسبني أبقى عدو من برس إنه أبقى مسدرا بيتو دق يقتلوا له أبقى مسدرا بيتو دق تأثير مستدل له نابزي فلت وطا قول عسبيتنا بأسر بيتي أتولو أبايت مرت تاسبني يعود صلو حجنا زي أنا أبغون قيح بحري أبغون شعبي أختبلني سلزن السخانة عاي أبزأ وان زيا سألا أيها شعبي أخا قد مش شعبية دحر شعبية زبهال نجاري لنا شعبية إيها سلزن أنا خا سألا أنا شعبية ون سألا إيه إذا سرعات زي خط أفيد اللي نسون أنا خط أفعل لي لذا أبزق على سنة كايد مالك نقال سكا نسعركا نودق كون كنا زي محرت يلا سلازم مس بحري هوت هزبي أنا مس بحري كوادا دري دلني كل إيرترا ودلا يفتحون هوت هزبو مس بحري مس مريتو مس قلا أي وادا دروني بحرن مريتن إيرترا أبزلو ونباري هزبي إيرترا جن كسبتاز نبر الله حد صار علت كم قوت الخرج في يقولون إننا فريق خيد كقصل ولدتات كقصل زرقنا كقصل مبر بسن كي شفتا شعبيان أراويت سراويت إيرتران زرقنا خصنت ولدنا خبات عطس جاج فت وريد أب إيرتراكو جاج تفتير إناي ولده نويح جاج يزول لومي دك 15 دك 30 دك 35 دك 4 5 ألو دي ما بيرترا يلون أبي لنا أب سدت لو ما بيرترا زلو د 10 عامات 10 عامات 10 5 كساو 10 تشديشه خاوخا ود سوسان 5 كود 10 تشديشه عامات أو أب مسبقعه كاو حاليفو سجير نويح ود سوسان 5 ترك توديا እዚ ዮም የማ በኤርትራ ዘሎ خبرات حوات ነገር አመሰግናለሁ የኢትዮጵያ የባህር በር ማግኘት አጀንዳን ዋነኛ አጀንዳ እንዲያደርጉ ጠቅላይ ሚኒስትሩ ትልቅ አሻራ አስቀምጠዋል ተግባራዊ በህይወት ዘመናቸው ተግባራዊ ቢሆን ደስ ይለኛል ሌጋሲያቸው ሆኖ ተግባራዊ ሆኖ ቢያዩት ህልማቸውን ስለምደግፈው ደስ ይለኛል ካልሆነም ግን የዘመኑ የወጣቶች አቲቲዩድ ነው ማንንም ሊቀርፈው አይችልም ከዚህ በኋላ ማንንም የኢትዮጵያን የባህር በር ጥያቄ ብልጽግና ትችዋለሁ ቢል ጠቅላይ ሚኒስትሩ ትችዋለሁ ቢል የኢትዮጵያ ወጣቶች ከዚህ በኋላ የሚያቆሙት አጀንዳ ኦሬዲ ጂኒው ከተረው በዚህ ደግሞ ትልቁ ክሬዲት ጠቅላይ ሚኒስትሩ ዶክተር አብይ ቲፒኤልኤፍ አመራር ቀደም ብሎ ወደ ውጊያ ያስገባበትም ሁኔታ
ውጊያውን የመራበትም ሁኔታ ትልቅ ኢሹ አስነስቷል፣ ልዩነት ፈጥሯል። ራሱም ድርጅቱ ገምግሞ ብዙ ችግሮች አውጥቷል። ስልጣን መኖሪያን አድርጌያለሁ፣ አንድ ዲሞክራቲክ ነኝ። ይህን ያለ ድርጅት የአንድን ደግሞ በጣም አስከፊ በሆነ ጦርነት ካለፈ በኋላ አንድን ህዝብ አንድ አድርጎ ይዞ መሄድ አይችልም። ይህን እናስተካክል በሚባልበት ወቅት ደግሞ ይሄ ጉዳይ ሞቼ ካልሆንኩ በስተቀር አይሆንም አለን ቲፒኤልኤፍ። እኛ የረጅም ጊዜ ነገር አይደለም እያሰብን ያለ ነው። ብዙዎቻችን ያው በእድሜያችን የመጨረሻ ጊዜያት ያለን ሰዎች ነን። ተገደን ካልሆነ በስተቀር ወደ እንደዚህ አይነት ፖለቲካ ለመግባት የሚገፋ ብዙ ነገር የለም። የትግራይን የፖለቲካ አካሄድ ወደ መውጣት ወደማይችልበት ማጥ ከመግባቱ በፊት ወደ ሰላማዊ ዲሞክራሲያዊ የፖለቲካ ትራጀክተሪ እንዲገባ የሚያስችል በር ከፍተን የሚቀጥለው የፖለቲካ ስራ የሚሰሩ ፓርቲዎቹን ወጣቱ ጄኔሬሽን ይዞት እንዲሄድ ለማድረግ አስበን አያውቁም። እናንተ ጋር ተቀላቅለው እንዲታገሉ እንዲያግዙ መግቢያው በር እንዴት ነው? የአቶ ኢሳያስ መንግስት ደብረጽዮን የሚመራው ኃይልና ኢትዮጵያ ውስጥ ያሉት ተቃዋሚ ኃይሎች እንደ ፋኖ ምናምን የመሰሉት አንድ ላይ ሆነው ተለቅ ያለ አገርን የማተራመስ ስትራቴጂ ይዘው መንቀሳቀስ ጀመሩ። ይህ ሁኔታ ዝም ብለን ካየነው መጀመሪያ የሚጎዳው የትግራይ ህዝብ ነው። ጦርነት የመጀመር ፖሲቢሊቲው በጣም ከፍተኛ እየሆነ ሄደ። ስብሃት የድርጅቱ ጎድፋዘር አይነት ነገር ነው። ይሄ የፖለቲካ ካውንስል የማቆም ጉዳይ እነሱ በደረጉት ስራ ካስቆሙት በኋላ በጠቅላላ በጦርነቱ ውስጥ ካስመዘገብነው ድል ይልቅ ይህንን ካውንስል ለማቆም በመቻላችን ያስገኘነው ድል ይበልጣል አለ። ከዚህ ነፃ ለመሆን የሚያስችለው አንዱ መንገድ ከኢሳያስ መንግስት ጋር ሰርቀንና ወንጀላችን እንዳይታወቅ ከኢሳያስ ጋር እንተባበራለን የሚሆኝ ፖለቲካ የትግራይን ህዝብ የሚኮረኮር ያነሱና ምዕራብ ትግራይ እንድናስመልስ ከኢሳያስ ጋር እንስማማለን። ህዝብ ለህዝብ ይገናኝ፣ ምን ችግር አለበት? ደግነቱ የትግራይ ህዝብ ይህን በደንብ አውቆታል። የፕሪቶሪያው ስምምነት እንዳይፈጸምም ተፈናቃዮች እንዳይመለሱም የትግራይ አይነት ፖስቴጅ ያደረገው አሁን በዋስ የሚንቀሳቀሰው ቡድንና ቀደም ሲል እዛ ውስጥ የነበሩ ጀነራሎች ከኋላ ያደረጉበት ጥምረት ነው እንቅፋት የሆነው ብሎ ይተነትናሉ። በዚህ ጉዳይ ላይ እናንተ አይታችሁ ምንድን ነው? አቃፊ የሆነ ጊዜያዊ መንግስት መመስረት አለበት። ታደሰ በዓለም አቀፍ ህብረተሰብ ፊት 8 ነጥቦችን እፈርማለሁ ብሎ ነው የሄደው። አንዱንም አልተገበረም። ተፈናቃዮችን አልመለሰም። ከውጭ ኃይሎች ጋር መገናኘቱን አላስቆመም። እሱ ይገናኝ አይገናኝ አላውቅም፣ አልተገናኘውም ነው የሚለው። ግን የእሱ መንግስት የሚመራው እየተገናኘ ነው ያለው። ስለዚህ ሌላ መንግስት ይተካ ነው እያልን ያለው። እኛን ካባረሩ በኋላ የወረዳ አስተዳዳሪዎችን በጥቂት ካባረሩ በኋላ ራያም ሊሆን ይችላል፣ ደቡብ ምብራቅም ሊሆን ይችላል፣ አጋሜም ሊሆን ይችላል፣ ሽሬም ሊሆን ይችላል። የፈለጉትን እኮ ማድረግ አልቻሉም። ያ ታደሰ ወረደ ባህላዊ ጀነራል ናይ ሻዕቢያ ኣብ ቁፅሪ 5 ካብተን 8 ነጥብታት ኣብ ቁፅሪ 5 ዘላ ማንም ኣብ ኤርትራ ኣብ ትግራይ ዝንቀሳቀስ ፖለቲካዊ ሓይሊ ይኹን ውልቀ ሰብ ካብ ኣፍሉጦ መንግስቲ ኢትዮጵያ ወፃኢ ምስ ናይ ወፃኢ ሓይልታት ምርኻብ ገበን ስለ ዝኾነ ኣነ ነዚ ኣብ ዶ ተኽእቶ ከቁመ እየ ዝብል ፈሪሚ ሕሰቦ ነዚ ከተግብሮ ሲትረፍ ተሓባርናቱ ኮይኑ ተረኺቡ ግን መወዳእታ ተሓባርናቱ ምሻዕብያ ይራኸብ ሻዕብያ ደይኮነት ናብ ራያ ዘላ እሱ ግን ኣብ መቐለ ኣሎ። ስለዚ ንወዲ ወረደ ረኺቦም ንወዲ ወረደ ትእዛዝ ሂቦም ነዚ ባህላዊ ጀነራል ትእዛዝ ሂቦም እዮም ተደሊኦም ናብ ራያ ተደሊኦም ናብ ናስመርኦም ዝምለሱ ኣራዊት ሰራዊት ሻዕብያን ጨቆንቲ መራሕቲ ሻዕብያ ጦርነት እናድርግ አሉ። ጽምዶ ንፍጠር ከኢሳያስ ጋር አሉ። ነው አላቸው። ነው ብሏቸው እያለም ቢሆን ከዚህ ውጭ ሌላ መንገድ የለም ይሄን እናድርግ ነው እያሉ ያሉት። እነዚህ ሰዎች አሁንም እጅ አላቸው ብላችሁ ተገማግማላችሁ? አሁን ባለው በቲፒኤልኤፍ ስም በሚንቀሳቀሰው ቡድን ውስጥ የትግራይ ህዝብ ጦርነት አይፈልግም። ከወንድሞቻችሁ ጋር ያልታረቃችሁ፣ ከወንድሞቻችሁ ጋር ያልተግባባችሁ እኛን ካረደን የኢሳያስ መንግስት ጋር ከሻዕቢያ ጋር ታርቃችሁ ጦርነት እየጋበዛችሁብን ነው ወደ ሀገራችን።
ከእንግዲህ በኋላ ጦርነቱን መሸከም የሚያስችል ትከሻም የለንም። ልጆቻችንን ከፍለን ጨርሰናል። በሰላማዊ መንገድ መኖር ነው የምንፈልገው። የፕሪቶሪያን ስምምነት በሰላማዊ መንገድ መፈጸም ነው የምንፈልገው አላቸው። እዛ ያለንም ይሄን ነው ያላቸው። አሁንም እነሱ ራሳቸው በሚቆጣጠሩት እነሱ ካድሬና ጦር ሰራዊት በሚቆጣጠረው ትግራይ ውስጥ ሰው ሰብስበው በየወረዳው ባደረጉት ስብሰባዎች በግልጽ ይሄን ነው የገለጸላቸው። የኢሳያስን መንግስት አስተሳሰብ አውቃለሁ። በጣም የሚያንሸራትት የቁልቁለት መንገድ ነው። አንዴ ከገባህበት መመለሻ የለውም። አዘቅት ውስጥ ነው የሚያስገባ። የሰላምና የጦርነት ጉዳይ በህዝብ ሊወሰን የሚገባው ጉዳይ ነው። ካቢኔ መኖር አለበት። አሁን ያለው ካቢኔ 70-80% የቲፒኤልኤፍ ነው። አሁን ትግራይ ውስጥ የተሟላ ሰርቪስ የለም፣ መንግስት የለም፣ ሰላም የለም፣ ጸጥታ የለም። ያው ሰምታችሁ ይሆናል። ህፃናት በጅብ የሚበሉበት መቀሌ ውስጥ ህፃናት በጅብ የሚበሉበት ሁኔታ ነው ያለው። ታደሰ የማይገባውን ኦፖርቹኒቲ አግኝቶ ነበር። ያን ኦፖርቹኒቲ ስኳንደር አድርጎታል። ኢትስ ታይም ቱ ሪኮል ሂም ናው ነው። አሁን በተጨባጭ ከኢሳያስ መንግስት ጋር ይህ ኃይል እየፈጠረ ያለው ጥምረት ላይ ደርሷል። በእናንተ ግምገማ ምንድን ነው የሚመስለው? ማዕከላዊ መንግስት ሴፍ ሴኪዩር ኦነራብል በሆነ መንገድ ተፈናቃዮቹ ወደ ንብረታቸው ወደ ቦታቸው እንዲመለሱ የማድረግ ኃላፊነት አለበት። አሁን ትግራይ ውስጥ የፕሪቶሪያ ስምምነት ብቻ ነው የሚያገናኘን ከመንግስት ጋር፣ ሌላ የሚያገናኘን ነገር የለም። ተወካዮች ምክር ቤት ውስጥ የለንም፣ ፌዴሬሽን ምክር ቤትም የለንም፣ ካቢኔ ውስጥ የለንም፣ ዲፕሎማቲክ ኮሚኒቲ ውስጥ የለንም፣ ሴኩሪቲ ስትራክቸር ውስጥ የለንም። ምርጫ ካሄደን ወደዛ መግባት አለብን። የፕሪቶሪያ ስምምነት በሰላማዊ መንገድ ለመፈጸም የሚያስችለው አንዱ መንገድ የትግራይ ህዝብ አንድነት ማምጣት ነው። አንድ ፕሪኮንዲሽን ግን አላቸው። ያ ፕሪኮንዲሽን ታደሰ መወገድ አለበት የሚል ነው። እሱ ሳይወገድ እነዚህ ዓላማዎች መፈጸም አይቻሉም። ኢሳያስ መንግስት ደብረጽዮን የሚመራው ኃይልና ኢትዮጵያ ውስጥ ያሉት ተቃዋሚ ኃይሎች እንደ ፋኖ ምናምን የመሰሉ አንድ ላይ ሆነው ተለቅ ያለ አገርን የማተራመስ ስትራቴጂ ይዘው መንቀሳቀስ ጀመሩ። ሰርቀናልና እንደ ወንጀላችን እንዳይታወቅ ከኢሳያስ ጋር እንተባበራለን፣ ምዕራብ ትግራይ እንድናስመልስ ከኢሳያስ ጋር እንስማማለን፣ ህዝብ ለህዝብ ይገናኝ፣ ምን ችግር አለበት? ታደሰ በዓለም አቀፍ ህብረተሰብ ፊት 8 ነጥቦችን ፈርማለሁ ብሎ ነው የሄደው። አንዱንም አልተገበረም። ተፈናቃዮችን አልመለሰም። ከውጭ ኃይሎች ጋር መገናኘቱን አላስቆመም። እሱ ይገናኝ አይገናኝ አላቅም፣ አልተገናኘውም ነው የሚለው። የፈለጉትን እኮ ማድረግ አልቻሉም። ጦርነት እናድርግ አሉ፣ ጽምዶ ንፍጠር ከኢሳያስ ጋር አሉ ነው አላቸው። በግልጽ ይህን ነው የገለጸላቸው። የኢሳያስን መንግስት አስተሳሰብ አውቃለሁ። በጣም የሚያንሸራትት የቁልቁለት መንገድ ነው። አንዴ ከገባህበት መመለሻ የለውም። አዘቅት ውስጥ ነው የሚያስገባ። መንግስት የለም፣ ሰላም የለም፣ ጸጥታ የለም። ያው ሰምታችሁ ይሆናል። ያ ፕሪኮንዲሽን ታደሰ መወገድ አለበት የሚል ነው። እሱ ሳይወገድ እነዚህ ዓላማዎች ኤርትራ ጋር የነበረው ግንኙነት የኤርትራ ሰላዮች፣ የኤርትራ ነፍሰ ገዳዮች ትግራይ ውስጥ እንደፈለገ የሚፈነጩበት አይነት ሁኔታ እየተፈጠረ ሄደ። ቦርደሩ ክፍት ነው፣ የህዝብ ለህዝብ ግንኙነት በሚል ሽፋን ሰፊ የሆነ ግንኙነት ተጀመረ እና ያው የቀረው የትግራይ ፓርት በጉባኤ ባደረገው ዶክተር ደብረጽዮን በሚመራው ክፋይ ውስጥ ያልነበረውን አስተዳደር በኃይል ያዙትና አጠቃላይ ሁኔታው በጣም መጥፎ እየሆነ ሄደ። በዚህ ወቅት ያው ጀነራል ታደሰ መጣ እና መንግስት እንዲመሰርት በዓለም አቀፍ ደረጃ የዓለም አቀፍ ህብረተሰብ እያየው 8 ነጥቦች ፈርማለሁ ብሎ ፈርሞ ሄደ። ከዛ በኋላ እነዚህን ተግባራዊ አላደረጋቸውም። ስራ የማይሰሩ ስራ የማያሰሩ ስራ የሚሰሩ ሰዎች የሚሳደቡ፣ ዕውቀት የሚጠሉ፣ ማድነቅ የሚተናነቃቸው፣ ምንም መልካም ነገር ቢያዩ፣ ምንም ቆንጆ ነገር ቢያዩ ማድነቅ የሚቸገሩ፣ ለመደማመጥ ምንም ስፔስ የሌላቸው ሰዎች እየተበራከቱ የመጡበት ዋናው ምክንያት ያ حقيقي أبي أحمد ولا بدن بفتحنا زي بقى زرعيو ነገር ናብ ጸሎሎ ምልካይ ዝተሰርሐ ከም ዘይ ተሰርሐ ጌርካ ምርአይ በቃ ንዕበል ስርሑ ኢልካዮም ክሰርሑ ዘይክእሉ ክሰርሑ ዘይኽእሉ ስለዚ ኣብ ዝደን በፍትሕናውን ከምኡ መፂሎ ከምዚ ናይ ህወሓት ኣብ ኢትዮጵያ ተርእዮ ዘላ ኣብ ዝደን በፍትሕናውን ከምኡ ዓይነት ልምድታት እናተለምዱ ይመጽሎ ብጣዕሚ 0-0 ዝኾነ ውርደት እዩ ዚኻ ትራሊክ ያጋጥሟል።
እንደዚህ አይነት መድረኮች ከምንም ነገር በላይ ጌታቸው ረዳ ካድር ተጋዳላይ ፕሬዝዳንት ሕጂ ከዓ ኣብ ዝለዓለ ደረጃ ምክትል ኣማኻሪ ቀዳማይ ሚኒስተር ኢትዮጵያ ኮይኑ ኣብ ዝለዓለ ስልጣን ዝርከብ እዩ ጌታቸው ረዳ። እዚ ኩሉ ነይሩ ካድር ነይሩ ናይ ህወሓት ህዝቢ ትግራይ ተጋዳላይ ኮይኑ ጎቦታትን ስንጭሮታትን ምድረ በዳን ኣጻምዕን መሪር ኩናትን ሰጊሩ ፕሬዝዳንት ኮይኑ ቅድምኡ ተጋዳላይ ኮይኑ ወሃቢ ቃል ኮይኑ ፕሪቶሪያ ከይዱ ጸልማት ኣውጊሑ ትግራይ እውን መሪሑ ፕሬዝዳንት ኮይኑ እዚ ኩሉ ህወሓትን ሻዕብያን ክሓቲ መፈንቀለ መንግስቲ ገይሮም ካብ ትግራይ ኣባይሮም ኣብ ኢትዮጵያ ከዓ ኣብ ዝለዓለ ስልጣን ኣብቲ ህወሓትን ሻዕብያን ዘይደልዮ ቦታ ኣብኡ ኮይኑ ከዓ ንውድቀቶም ኣብ ርብርብ ይርከብ ጌታቸው ረዳ። ለዚ ኩሉ ነገር ኣብዚ እዋን እዚ ጥዕንኡ ዝተሓለወ ብቕዓት ዘለዎ ዝኾነ ነገር ፀገም ዘይብሉ ኮይኑ ተጋዳላይን ፕሬዝደንትን ሚኒስተርን ጌታቸው ረዳ ኣብ ዝበለፀን ኣብ ዝዓበየን ኣብ ስራሕ መንግስትን ህዝብን ዝርከብ እዩ ጌታቸው ረዳ። የእቃዎችና የአገልግሎቶች ዝውውር የተሻለ የሚያደርጉበት ነፃ የንግድ ቀጣና የሚፈጥሩበት ብቻ ሳይሆን አንዱ ካንዱ እየተማረ የሸቀጦች ዝውውር ብቻ ሳይሆን አልቲሜትሊ የሰዎች ዝውውርም ነፃ ሆኖ የአንዱ ሀገር እድገት የሌላውም ሀገር እድገት የሚሆንበት ከፉክክር ይልቅ በመተጋገዝ ላይ የተመሰረተ በትስስር ላይ የተመሰረተ አብሮ የማደግ እሴትም የሚዳብርበት አንድ አጋጣሚ ነው። አንድ ተቋም ነው። ግን ይሄ ተቋም ለአራተኛ ጊዜ ባደረገው ሰሚት ካነሳቸው መሰረታዊ ጉዳዮች መካከል አሁን በአሁኑ ሰዓት ያለው የዲጂታል ስርዓት የእሴት ሰንሰለትን የተሻለ ደረጃ ላይ በማድረስ በኩል ሀገራት በዚህ ረገድ ተጠቃሚ የሚሆኑበትን ሁኔታ ለማሳየት የሚያስችሉ ልምዶችም የሚለዋወጡበት ከምንም ነገር በላይ ግን ከተቋቋመ ረዥም ጊዜ ሆነው ተቋም ነው። አፍሪካ ሀገራት መካከል ሊፈጠር የሚገባውን የንግድ ትስስር ቀጠናዊ ትስስር ተግባራዊ ከማድረግ አንጻር ብዙ ርቀት የሄደ ተቋም ነው። እንደተባለው ነው ሰዎች እቃዎቻቸውና አገልግሎቶቻቸውን በነፃ ማዘዋወር በቻሉ ቁጥር የሰዎች ዝውውርም የዛኑ ያክል ነፃ ሆኖ በተፈጠረ ቁጥር በመሃል ሊኖር የሚችለው ግጭት እየቀረ ከመፎካከር ይልቅ በመተባበር ላይ የተመሰረተ ግንኙነት የሚዳብርበትን ሁኔታ ይፈጥራል። ስለዚህ ከዛ አንጻር አይ ቲንክ ትልቅ ጠቀሜታ ያለው መድረክ ነው የሚል እምነት አለ። ስለ ጠላቶቻችን መልእክት ሊሆን የሚችለው በትጥቅ፣ በአመራር፣ በልምድ፣ በአደረጃጀት በሁሉም መንገድ ማስተማማኝ የሆነ ኃይል ተገንብቷል። በየጊዜ ብዙ በሺዎች 10 ሺዎች የሚቆጠሩ ወጣቶች መከላከያን መርጦ ይገባሉ። ስለዚህ ተቋማችን አሁንም በአስተማማኝ መንገድ ላይ ነው ያለው። ኤርትራን በሚመለከት ብዙ የተወናበዱ ሀሳቦች እናንተ ውስጥ እንዳሉ አውቃለሁ። በየገለጻዎቹም እነዛ መወናበዶች ብቅ ጥልቅሽ እንደነበር አውቃለሁ። ኤርትራን በሚመለከት ግልጽ አቋም እዚህ ያላችሁ ሰዎች መያዝ ያለባችሁ ኤርትራውያን ወደድክም ጠላህም ወንድሞቻችን ናቸው። ወደድክም ጠላህም በቋንቋ፣ በባህል፣ በእምነት፣ በሁሉ ነገር ወንድሞቻችን ናቸው። ጉዳይ ዓሰብ ሕቶ ቀይሕ ባሕሪ ገለመለ ገለ ዝብሉ እዚኦም ስኢሎም ንቃልስና ስኢሎም ካልእ ኣጀንዳ ፈጢሮምልና ዝቐነዩ ካብዚያ ዝሓልፍ ኣይኮነን። እዚያ ኳሕኳሕ ተበለ ዋዕዋዕ ተበለ ጫውጫው ተበለ እዚያ ንሕና ብዙሕ ሓደጋና ኣይኮነን። ሕቶ ቀይሕ ባሕሪ ብሓይሊ ብገለ ኢትዮጵያውያን ሕቶ ቀይሕ ባሕሪ ብሓይሊ ተዝደልይዎ ከምዚ ኢሎም ኣይም ተዛረቡን መንግስቲ ኢትዮጵያ እውን ከምዚ ኣይንበለን። ስለዚ ሕቶ ቀይሕ ባሕሪ ብሰላማዊ መንገዲ ብሕጋዊ ብሕጊ ዓለም ተጠቀምቲ ክንከውንና እዩ ናይ ቀዳማይ ሚኒስተር ኣብይ ኣሕመድ ጠለብ ናይ መንግስቲ ኢትዮጵያ ጠለብ እዚ እዩ። ኪነዚ ወላ ሓደ የለን። ተረጋጋእ ደላይ ፍትሒ ኤርትራዊ ዝተፈጠረ የለን። ኣብቲ ባነረይ ፅሒፈየ ዘለኹ ከም መእተዊ ተጠቂመሉ ዘለኹ እዚ ዝረኣኹሞ ጫውጫው ኩናት ዝዕድም ናይ ኩናት ገለ ከምኡ ዓይነት ኮይኑ ስለ ዝስምዓና
ኩናት ተፈጢሩሎ ንምባል ዘይኮነሲ ዓሰብ ምክንያት ብምግባር ኩናት ሓድሽ ተወሊዑ እዚ ሓድሽ ተወሊዕዎ ዘሎ ከዓ እዚ እዩ በቃ ዓሰብ ምክንያት ብምግባር ዓሰብ ብሎ ኢትዮጵያውያን ቀይሕ ባሕሪ ብሎ ኢትዮጵያውያን ሻዕብያን ኣብ ደንበ ፍትሕን ዘሎ ኤርትራውያን ከዓ ኣነ ንህዝቦም ገዲፎም ስለዚ እዚ ኣጀንዳ ናይ ሻዕብያ እዩ ኢትዮጵያውያን ኩሉ ዝበልዎ ብሕጋዊ መንገዲ ኣብዚኣ ወላ ሓደ ነገር ብሓይሊ ተዋጊእና ክነምልሳ ኢና ዝበለ የለን ያ ሓደ ፊልም ቲክቶከራት መሳልቲ ፅባሕ ክነምልሶ እጂ እቲ ኣጀንዳ ናይ ኣብ እውን ይጠውይዎ ነይሮም ማለት ከምኡ ግን ኣይኮነን ንሕና እዝታት ከይገጥመና ጉዳይ ዲፕሎማሲ ንሰርሕ ኣለና ኢና ንልእላውነት ኤርትራ ዘይኣምኑ ገለመለ ዝበሃል የለን ስለዝኣምኑ ከም ዜጋታት ትሰምዑ ትርእይዎ ኣለኹም ይኹም ኩሉ ግዜ ስለዚ ኣብ ኢትዮጵያ ሓድሽ ንኤርትራ ኣብ ሓደጋ ዘእቱ ኩነታት ዝተፈጥረ እየለን ንምባል ብሓንሳብ ስለ ፀናሕና ካብ ልቢ ዘመስግን ክቡራት ተኸታተልቲ ሎ ቲቪ ኣብ ናይ መወዳእታ ክሳብ ናይ መወዳእታ መደበይ ምሳይ ስለ ፀናሕኩም ካብ ልቢ ኣመስጊና ዓወት ንሰራዊት ሓይሊ ሰላም ትግራይ TPF ሓራ መሬት ትግራይ ዓወት ንግንባር ህዝባዊ ማዕበል ብርጌድ ንሓመዱ ሰላም ንህዝቢ ኤርትራ ንህዝቢ ኢትዮጵያ ንህዝቢ ትግራይ ደሓን ፅንሑ